ሮዛ መኮንን የኢቲቪ 4 ማዕዘን ዜናዎችን እየመራሁ አብሬያችሁ ቆያለሁ። በያላችሁበት መልካም ጊዜ ይሁንላችሁ። የሃይማኖት አክራሪነት ያለበት አመለካከትንም ማደስ ያስፈልጋል። ወደ ቀዳሚው ዜናችን አመራን። የብሔራዊ ግጭት መከላከልና ሰላም ግንባታ ስትራቴጂ ሰነድ ለውይይት ቀረበ። በክልሎች መካከልና በክልሎች ውስጥ የሚከሰቱ የጸጥታ መደፍረስ ችግሮችን አስቀድሞ ለመከላከል ያስችላል የተባለለት የብሔራዊ ግጭት መከላከልና ሰላም ግንባታ ስትራቴጂ ሰነድ በፌዴሬሽን ምክር ቤት ተዘጋጅቶ ለውይይት ቀርቧል። በኢትዮጵያ በተለያዩ አካባቢዎች ብሔርንና ማንነትን መሰረት ያደረጉ ከወሰንና ማንነት ጋር የተያያዙ ግጭቶች የተከሰቱ በርካቶችም የተጎዱ በመሆኑ ሰነዱ እንዲዘጋጅ ምክንያት እንደሆነ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ተናግረዋል። ዘላቂ ሰላም ለመገንባትና ዜጎች የሚያምኑበት ዲሞክራሲ ለመተግበር የሚቻልበትን አግባብ ባመላከተ መልኩ ሰነዱ መዘጋጀቱንም አፈ ጉባኤው ገልጸዋል። የሰነዱ ዝግጅት ጊዜ መውሰዱንም አቶ አገኘሁ የገለጹ ሲሆን የብሔራዊ ግጭት መከላከልና የሰላም ግንባታ ስትራቴጂ ሰነድ ወደ ተግባር ሲገባ የታለመለትን ተልዕኮ እንዲወጣ የሁሉንም ተሳትፎ ይጠይቃል ብለዋል። በሰነዱ ዙሪያ ከፌዴራልና ከክልል ባለድርሻ አካላት ጋር ውይይት እየተደረገበት ነው። ዘገባው የሪፖርተራችን ንብረት የተሆነ ነው። የኢትዮጵያ መከላከያ ሰራዊት የምርኮ አያያዝን ባልተከተለ መንገድ ወታደሮችን ገድሏል በሚል የሱዳን ጦር ያወጣው መግለጫ መሰረተ ቢስ መሆኑን የሀገር መከላከያ ሰራዊት አስታወቀ። መንግስት ትዕዛዝ ከሰጠ በግልጽ የሱዳን ኃይል በወረራ ከያዘው መሬት በማስወጣት ዳር ድንበር ለማስከበር ዝግጁ መሆኑንም የሀገር መከላከያ ሰራዊት አስታውቋል። የሀገር መከላከያ ሰራዊት በወቅታዊ ጉዳዮች ዙሪያ መግለጫ ሰጥቷል። ቶማስ ኃይሉ የሱዳን መከላከያ ኃይል በተለይ የኢትዮ ሱዳን ህዝቦችን ታሪካዊና የህዝብ ለህዝብ ግንኙነት በማይመጥን መልኩ የሽብር ኃይል ህወሓት የሰሜን እዝ ላይ ጥቃት ከፈጸመ በኋላ በተናበበ በሚመስል መልኩ የኢትዮጵያን ግዛት መውረሩን የመከላከያ ሰራዊት ህዝብ ግንኙነት ዳይሬክተር የሆኑት ኮሎኔል ጌትነት አዳነ አስታውሰዋል። መንግስት ችግሮች በሰላም እንዲፈቱ አማራጭ ቢያስቀምጥም የሱዳን መከላከያ ክንፍ ግን ከሽብር ኃይል ህወሓት ጋር በቅንጅት በመሆን ሰሞኑን የኢትዮጵያን ድንበር አልፎ ጥቃት ሰንዝሯል ነው ያሉት። በቅርብ የተከሰተው ጉዳይም የሱዳን ወታደራዊ ኃይል ከአሸባሪውና ሰራዊታችን በተለያየ ጊዜ ከከዱ አመራርና አባላት ጋር ተቀናጅቶ የኢትዮጵያን ድንበር አልፎ እና ሰርጎ በመግባት በአካባቢው ሚሊሻና ነዋሪ ላይ ጥቃት ፈጽሟል። ጥቃቱም ከሁለቱም ወገኖች ጉዳት ደርሷል። ነገር ግን የሱዳን ሰራዊት ቃል አቀባይ የኢትዮጵያ ሰራዊት ባልነበረበት ክስ ማቅረቡንም ገልጸዋል። ሰራዊታችን ባልነበረበት ቀድሞ ከሳሽ ሆኖ ቀርቧል። በመግለጫቸውም ሰራዊታችን የሱዳን ወታደሮችን እና ሲቪል እንደገደለ ምርኮኞችንም መቀጣጫ አድርጎ ክብር ያልጠበቀ አያያዝ መያዙንና ለዚህም አጸፋዊ መልስ እንደሚሰጥ ዛቻ የተሞላበት መግለጫ አውጥቷል። የኢትዮጵያ መከላከያ ሰራዊት በዲሲፕሊን የታነጸ የምርኮኞች አያያዝ መርህንም የሚከተል ፕሮፌሽናል ሰራዊት መሆኑን ያነሱት ኮሎኔሉ የሱዳን መከላከያ ኃይል እየፈጸመ ካለው እኩይ ተግባር እንዲታቀብም አሳስበዋል። ምናልባት የሱዳን ወታደራዊ ኃይልን ያሳሳቷቸው ያስጠጓቸውና የተጠጓቸው ሰይጣናዊ አሸባሪ ቡድን ከሆኑ ከዚህ በኋላም ተመሳሳይ ስህተት እንዳያሳስቷቸው እንመክራለን። ዛሬም የሰላም አማራጮች አለመሟጠጣቸውን መንግስታችን በማመኑ ውሳኔውን አክብረንና የቆየ የህዝቦችን ግንኙነት አክብረን እንንቀሳቀሳለን። የሰላም አማራጭ ካልሆነ ግን መንግስት በሚሰጠው ትዕዛዝ መሰረት የአጸፋ እርምጃ ለመውሰድ ሰራዊቱ ዝግጁ መሆኑንም ኮሎኔል ጌትነት ገልጸዋል። መንግስታችን እርምጃ እንድንወስድ ካዘዘ ግን በቂ ምክንያት ስላለን በመግለጫቸው እንዳሉት እንደ ሽፍታ ተደብቀን ሳይሆን እንደ መደበኛና ዘመናዊ ጦር በግልጽ በታወጀና በታወቀ መልኩ በኃይል ከተያዘ ግዛታችን አስወጥተን የኢትዮጵያን ዳር ድንበርና ሉዓላዊነት ለማስከበር የሚያስችል ሁለንተናዊ ቁመና እንዳለን ለመግለጽ እንወዳለን። የኢትዮጵያ መከላከያ ሰራዊት ለዘላቂ ሰላም ሲባል በቅርቡ በድንበር አካባቢ የተከሰተውን ግጭት ለማጣራትና ለመመርመር የሚፈልግ አካል ካለ ለመተባበር ዝግጁ መሆኑን የመከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ ገልጸዋል። ዜናችን ቀጥሏል።
ኢቢሲና ኢዜአ ተወዳዳሪ ተቋም ሆነው እንዲወጡ ለማስቻል የተለያዩ ማሻሻያዎችን በማቋቋሚያ አውዳቸው ላይ ማድረጋቸው ተገለጸ። በተወካዮች ምክር ቤት የሕግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ ተቋማቱን እንደገና ለማቋቋም በወጣ ረቂቅ አዋጅ ላይ ከባለድርሻ አካላት ጋር ውይይት አድርጓል። ቶማስ ኃይሉ ውል ማቋረጥ መፍትሄ ነው ወይ? እኛ ውል ማቋረጥ መፍትሄ አድርገን አናይ። ለዛ ነው የምናቆየው። ዝናብ ሲዘንብ ወጥተን ውጭ ነው የምንቆመው። ከቤቶች ልማት ኢንተርፕራይዝ የተሰጠው ምላሽ ምንም አጥጋቢ አልነበረም። በወቅቱ ለመጠናቀቁ በሰራተኛው ላይ ስጋት እንደፈጠረብን ያው በሩ እንደምታዩት ምንም አገልግሎት አልሰጠም። አዲስ ነው ግን አርጅቶ ተግባር ልምምድ እንዳናደርግ ሾፑ ባልተጠናቀቀበት እነዛ ማሽኖች ስለሌሉ መጠቀም አልቻለም። አሁን የምንገኘው በአንጋጫ ኢንዱስትሪያል ኮሌጅ ውስጥ ነው። በዚህ ኮሌጅ ውስጥ ግንባታቸው ሳይጠናቀቅ ከ4 ዓመት በላይ ህንጻቸው ብቻ ቆሞ ሌሎች የፊኒሺንግ ስራዎች ሳይጠናቀቁ የቆሙ 5 ወርክሾፖች አሉ። ሙሉ አይደለም። ከሀገሮች ቢወጣም በኢንተርፖል መጠየቁ አይቀርም። ተመልካቾቻችን ለተፈጠረው የቴክኒክ ስህተት ይቅርታ እንጠይቃለን። ቀደም ሲል ወደ አነሳነው ዘገባ ነው የምናመራው። መግቢያውን ላስታውሳችሁ። ኢቢሲና ኢዜአ ተወዳዳሪ ተቋም ሆነው እንዲወጡ ለማስቻል የተለያዩ ማሻሻያዎችን በማቋቋሚያ አዋጃቸው ላይ ማድረጋቸው ተገልጿል። የተወካዮች ምክር ቤት የሕግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ ተቋማቱን እንደገና ለማቋቋም በወጣ አዋጅ ላይ ከባለድርሻ አካላት ጋር ውይይት አድርጓል። ቶማስ ኃይሉ ዝርዝሩን ይዞታል። የሕዝብ ተወካዮች ምክር ቤት የኢትዮጵያ ብሮድካስቲንግ ኮርፖሬሽንና የኢትዮጵያ ዜና አገልግሎትን እንደገና ለማቋቋም የቀረበ ረቂቅ አዋጅን ለዝርዝር እይታ ለሕግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ መምራቱን ተከትሎ ቋሚ ኮሚቴው ግብዓቶችን ለመሰብሰብ ከባለድርሻ አካላት ጋር ውይይት አካሂዷል። በዚህም ሁለቱ ተቋማት አዋጆቹን ለማሻሻል ምክንያት ያሏቸውን አበይት ጉዳዮችን አብራርተዋል። ተቋሙ በመንግስት ድጋፍ እያገኘ አይደለም፣ የበጀት ድጋፍ እያገኘ አይደለም። በግልጽ ከመንግስት ዓመታዊ በጀት ድጋፍ የሚያገኝ ከሆነ ማግኘት ያገኛል ተብሎ መቀመጥ አለበት። ሌላኛው በአዋጅ ተፈቅዶለት ስልጣን ተሰጥቶት እያለ ለአሰራር አስቸጋሪ የሆነውን የቴሌቪዥን ግብርና የአገልግሎት ፍቃድ አሰባሰብ ለማሻሻል ነው። በአዋጁ አንቀጽ 7 ንዑስ አንቀጽ 2 ላይ በጠቅላይ ሚኒስትሩ አቅራቢነት በሕዝብ ተወካዮች ምክር ቤት የሚሾም ዋና ስራ አስፈጻሚና እንደ አስፈላጊነቱ ምክትል ዋና ስራ አስፈጻሚዎች በሚለው ምትክ በጠቅላይ ሚኒስትሩ አቅራቢነት በሕዝብ ተወካዮች ምክር ቤት የሚሾም ዋና ስራ አስፈጻሚ እንደ አስፈላጊነቱ በዋና ስራ አስፈጻሚው አቅራቢነት በቦርድ የሚሾም ምክትል ስራ አስፈጻሚዎች በሚል ቢተካ የሚል ሀሳብ አለ። ባለድርሻ አካላቱም ተቋማቱን እንደገና ለማሻሻል የቀረቡ ረቂቅ አዋጆች ላይ ያሏቸውን ጥያቄዎች አንስተዋል። የመንግስት የልማት ድርጅቶች ሲሆኑ ነው ቦርድ የሚሾመው እንጂ ዋና ዳይሬክተርንም ምክትል ዋና ዳይሬክተርንም የሚሾመው ወይ ፓርላማ ነው ወይ ጠቅላይ ሚኒስትሩ ነው። አሁን እንደዚህ ሲቀመጥ ከዛ ፓኬጅ ውጭ ነው የሚያደርገው ምክትል ዋና ዳይሬክተሩ ማለት ነው። ቴሌቪዥን መኖር አለመኖሩን ለማረጋገጥ የኢቢሲ ሰራተኛ የእያንዳንዱን ግለሰብ ቤት ፍተሻ ሊያደርግ እንደሚችል ነው የተረዳሁት ካንቀጹ እና እንደነዚህ አይነት ነገሮች በኋላ ወደ አፈጻጸም እንትን ሲል በርካታ የአፈጻጸም ችግሮች ሊፈጠሩ ስለሚችሉ ይሄ ነገር ቢፈተሽና ቢታይ። ኢቢሲ እንደዚህ በፋይናንሻልና አሁን በተባለው ደረጃ ማየታችን የሚያሳዝን ነገር ነው። ይሄ የተከበረው ተወካዮች ምክር ቤት ትኩረት አድርጎ ለሚዲያ ጦርነት ዝግጅት ግብአት የሚሆኑት እነዚህን ተቋማት ላይ በደንብ ኢንቨስት ማድረግ አለበት። ለዛም የሚሆን ከለላ የሆነ ሕግ የአንቀጽ ማሻሻያ ያስፈልጋቸዋል። የሁለቱ ተቋማት አመራሮችም ለቀረቡላቸው ጥያቄዎች ማብራሪያዎችን ሰጥተዋል። የቴሌቪዥን ምዝገባ ጋር ተያይዞ የተነሳው ያው ቤት ለቤት ቴሌቪዥን ለመመዝገብ ያልነው ሕግን ተከትለን ሕገ መንግስቱን ተከትለን በሰዎች ፍቃድ ነው እንጂ የሰዎች ሰብአዊ መብትን ዲሞክራሲያዊ መብትን በሚጥስ መልኩ አይደለም። እሱም በግልጽ ተቀምጧል። በዋና ስራ አስፈጻሚ ደረጃ የሚሾሙ ሙያተኞች በአብዛኛው ከማስፈጸም ጉዳይ ጋር ተያያዥ የሆኑ ጉዳዮች ላይ ስለሚገቡ ሜሪት ቤዝድ የሆነ የምክትል ዋና ስራ አስፈጻሚ አሿሿም ቢኖር እንደ ሉፖል እንደ አስፈላጊነቱ ተብሎ ነው እዛ ላይ የተቀመጠው። እሱ ቢኖር የበለጠ ጥቅም ይኖረዋል የሚለውን
ለማሳየት ነው። የአዋጆቹ ማሻሻያ በጥንቃቄ ተመርምሮና ውይይት ተደርጎባቸው በተሻለ ፍጥነት እንዲጸድቁ እንደሚሰራ ተገልጿል። በሰሜኑ ኢትዮጵያ ደም መፋሰስን ለማስቆምና ዘላቂ ሰላምን ለማስፈን የሚሰራ ኮሚቴ አዋቅሮ ወደ ስራ መግባቱን የብልጽግና ፓርቲ አስታወቀ። ህወሓት የሰላም አማራጩን በመተው ትንኮሳን ከመረጠ ግን አጸፋን ለመመለስ መንግስት ዝግጁ መሆኑን ገልጿል። ፋሲካው ታደሰ። ህወሓት መቀሌ መሽጎ በመቶ ሺዎች የሚቆጠሩ ታጣቂዎችን በማሰልጠን መጠመዱ እየተነገረ ካሁን ጦርነቱ ሊጀምር ነው የሚለው ስጋት እየናረ ባለበት ወቅት እንኳን የፌዴራሉ መንግስት አለመግባባቶችን በንግግር እንፍታ ማለት መርጧል። የጦርነት ሰበቃው በንግግር እንዲለሰልስም በብዙ ጥሯል። የቡድኑ ሀገር የማፍረስ ትልምን በአጭር ጊዜ አምክኖ ትጥቅ ፍቱና እንነጋገር ቢልም የተናጠል የተኩስ አቁም ውሳኔ ላይ ደርሶ የማሰላሰያ ጊዜ ቢሰጥም ከሽብር ቡድኑ በኩል ግን በጎ ምላሽ አልተገኘም። ውጊያም ሆነ ጦርነትን በድል ማጠናቀቅ በቂ አይደለም፣ ሰላማዊ ንግግሩ መከተል አለበት የሚለው የፌዴራል መንግስት ግን አሁንም ለሰላማዊ እድሎች አልረፈደም እያለ ነው። ከቲፒኤልኤፍም ከማንም ሰው ሰላም ፈላጊ ከሆነ ሰው ሁሉ ጋር ሰላም ነው የምንፈልገው። ከማንም ጋር ለምን? ከእያንዳንዷ የሰላም ቀን ትርፍ ስለምናገኝ። ጥይት ይተኮሳል፣ ዶላር ነው። ሰው ይሞታል፣ ወጣት ነው። ሽማግሌ እኮ አለ ይሞተው፣ ወጣት ነው። ሊሰራ የሚችል ሰው ይሞተው፣ በዛም ሞተ በዚህም ሞተ፣ ያው ነው። ማስቀረት የሚቻል ከሆነ ለሰላም መቆም ችግር የለውም። የብልጽግና ፓርቲ ከሰሞኑ ውይይት ሲያደርግ የሰሜኑ ጦርነት ማክተሚያን የሚያበጅ ሰላማዊ ንግግር የሚደረግበትን መንገድ ተወያይቶበታል። የፓርቲው ስራ አስፈጻሚ ኮሚቴ የሰላም አማራጮች እንዲያጠና ያቋቋመው ኮሚቴ ዝርዝር ሪፖርት አቅርቦም የሰላም ሂደቱ ታላሚ ግብና መርሆቹ ተመክሮባቸዋል። ሂደቱን የሚከታተልና በምክትል ጠቅላይ ሚኒስትሩ የሚመራ ኮሚቴ የተዋቀረ ሲሆን የሰላም አማራጩ ደም መፋሰስን አስቁሞ ሀገራዊ እርቅን ለማምጣት ለተቋቋመው የምክክር ኮሚሽን መደላደል መፍጠርን ታላሚ አድርጓል። በጦርነት የሚደርሰውን ሞት፣ ሰብአዊና ቁሳዊ ጉዳት ለማስቆም ተጨማሪ ደም መፋሰስ እንዳይኖር ለማድረግ ለሰላም እድል መስጠት የሰላም አማራጭን እንዳለ መሞከርና ማሟጠጥ እንደሚያስፈልግ ታሳቢ በማድረግ አጠቃላይ እርቅን ለማምጣት ለነዚህ ሁሉ ዓላማዎች የሰላም አማራጭን መሞከር አስፈላጊ እንደሆነ ታሳቢ ተደርጓል። የአፍሪካ ህብረት የሚመራው የሰላም ሂደት የማያስነካቸው ቀይ መስመሮችም አሉ። የሀገር ሉዓላዊነትና ህገ መንግስታዊ ስርዓቱን አደጋ ላይ ሊጥሉ የሚችሉ ጉዳዮች በህገ መንግስት ውስጥ የተካተቱት መርሆች፣ ድንጋጌዎች፣ ተቋማት እንዲከበሩ የሚያደርግ ውጤት መሆን እንዳለበት አጽንኦት ተሰጥቶታል። የሰላም ንግግሩ ሂደቱም ሆነ ውጤቱ የሀገርን መሰረታዊ ጥቅሞች የሀገርን ሉዓላዊነት ጨምሮ የሀገርን መሰረታዊ ጥቅም የሚያስከብር የሚያስጠብቅ መሆን እንዳለበት አጽንኦት ተሰጥቶታል። አሸባሪ ህወሓት ከዚህ ቀደም በፌዴራል መንግስቱ የተሰጠውን የሰላም እድል አሽቀንጥሮ ጥሎ የወረራ መዘጋጃ እንዳደረገው ይታወሳል። ድል የቀናው ሲመስለው ከማን ጋር ነው የመደራደረው? ሽንፈትን መቋቋም ተስኖት ወደ ኋላ ሲፈረጥጥ ደግሞ የአማልዱኝ ቁራ ጩኸቱም በተደጋጋሚ ተሰምቷል። የሽብር ቡድኑ የፌዴራል መንግስቱን የሰላም ጥሪ አሁንም ወደ ጎን ትቶ ትንኮሳውን ከቀጠለ ግን መንግስት አጻፋውን ለመውሰድ እንደሚገደድ ነው ያስታወቀው። ተገቢው ዝግጅት እንዲደረግ የሚመለከታቸው የጸጥታ፣ የደህንነት፣ የመከላከያ ተቋማት ሙሉ ዝግጅት አድርገው በተጠንቀቅ እንዲጠብቁ የጀመሩትንም ስራ አጠናክረው መቀጠል እንዳለባቸው በዚህም ላይ ውሳኔ ተላልፏል፣ አቋም ተይዟል። የኛ የጸጥታ ተቋም ቲፒኤልኤፍን የሚልከውም የሚያስበውም የሚመኘውም የኢትዮጵያን ህልውና እገዳደራለሁ ካለ ኢትዮጵያ የተባለች ድንቅና ታሪካዊ ሀገር አጽንቶ ለማስቀጠል ነው የሚዘጋጀው። የሰላም አማራጩ የሚፈለገውን ውጤት እንዲያስገኝ ሁሉም ኢትዮጵያውያንና ዓለም አቀፉ ማህበረሰብ ትብብር እንዲያደርግ ነው የብልጽግና ፓርቲ ጥሪውን ያቀረበው። የዲጂታል ዘመን ያመጣውን በረከት ጊዜው የሰጠንን ውበት ተላብሰን ባለንበት ያቀድነውን ከግብ በምናደርስበት ዘመን ጊዜ በወረፋ ሊባክን አይገባም።
ቀላልና ምቹ በሆኑት የዲጂታል ባንኪንግ አገልግሎቶች በመኑበት ባንክ። ቲቪ 4 ማዕዘን ላይ ናችሁ። በሆሮ ጉድሩ ወለጋ ዞን ሆሮ ቡሉቅ ወረዳ ነዋሪዎች አካባቢያችንን ሰላም በጋራ መጠበቅ አለብን አሉ። የዞኑ አስተዳደር በበኩሉ ህብረተሰቡ በአንድነት አካባቢውን ከጠበቀ የአሸባሪዎች ዓላማ ይከሽፋል ብሏል። ነዋሪዎቹ ከአካባቢው አመራሮች ጋር ውይይት አካሂደዋል። ይመራል። በሆሮ ጉድሩ ወለጋ ሆሮ ቡሉቅ ወረዳ የአካባቢውን ህብረተሰብ የመንግስት ሰራተኞችንና የሰላም አስከባሪ አካላት የተሳተፉበት የሰላም ውይይት ተካሂዷል። በሰላም ውይይት የመድረኩ ተሳታፊዎችም ሰላማችንን በጋራ ሆነን መጠበቅ ይገባናል ሲሉ ተናግረዋል። አራራ ጅባ ጀማ ነምኒ ሆ ነፍሴ እንዱ አይን አራርሲና የሆነምኒ ወልቲ ቡ አይን አራርሲና ሰው ሞቶ በእርቅ ይታለፋል። እንኳን ተጣልቶ ሽምግልና ሞትን ለማስቀረት ነው። በሽምግልና ሞት የለም። እኛን የቸገረን ለሽማግሌ ክብር መጥፋቱ ነው። ታናሽ ታላቁን ማክበር ትቷል። ጅጅረማ ከነካንፊዴ ቄሮን ኢንሳቲ ደንገለ ይሄ ለውጥ የመጣው ወጣቱ ደሙን አፍስሶ አጥንቱን ከስክሶ ነው። ለውጡን ማስጠበቅም የኛ ወጣቱ ኃላፊነት ነው የሚሆነው። አመደንዴቲ ኬኛ አመቤኩምሰ ኬኛ ቢይኑቲ ቀምኑስ ከኑማ ያለችን ሀገር እቺው ነች። ሌላ ሀገር ሊኖረን አይችልም። እግዚአብሔር በአምሳያው ለፈጠረው የሰው ፍጡር ማሰብ አለብን። የሆሮ ቡሉቅ ወረዳ አስተዳዳሪ አቶ ሽብሩ አራርሶ ህብረተሰባችን ከመቼውም ጊዜ በላይ በአንድነት አካባቢውን መጠበቅ ይኖርበታል ነው ያሉት። ጀራነ ማልታኒ አባርሳ ለጋት ገን ወፉ ቀምናኑቲ ኦሮሞን ማል ሆጀነ ላጋሜ ምን ነክቶን ነው? ምንስ አሸፍቶ ነው ጫካን ድንጋይ በሚያስገድደን? ምናልባት እንደ ኦሮሞ የሀሳብ ልዩነቶች ሊኖሩን ይችላሉ። የሀሳብ ልዩነቶቻችንን በጠረጴዛ ዙሪያ ልንፈታ እንችላለን። ከዚህ በተቃራኒ እየሄዱ ያሉትን ጠቁሙን ነው እያልን ያለ ነው። በሆሮ ጉድሩ ወለጋ የመከላከያ ሰራዊት አዛዥ ህብረተሰቡ ከመንግስት ጋር ሆኖ ልማቱንና ሰላሙን ማስቀጠል እንዳለበትም አሳስበዋል። ሸኔ ለኦሮሞ ህዝብ የሚጠቅም አንድም ነገር የለውም። አንድም ነገር ማለት ነው። አንድም ነገር እስኪ እንዲያው እዚች ቦታ ላይ ሸኔ ልማት አልምቷል። አትክልት አንዲት እንጨት አንዲት ዛፍ እንደዚህ ተክሏል። አሁን ኦሮሞ ምድር ላይ አልተከለም። አንዲት የሆነች ፍሬ እንዲያው የሆነች ነገር አድርጓል? አላደረገም። እናት 10 እንጀራ ጋግራ 5ቱን ሸኔ ይወስዳል። የነገ ምሳ የለም፣ የነገ ቁርስ የለም። ይሄን ያክል ነው ሸኔ። በጣም ጨካኝ ማለት ነው። ስለዚህ ሸኔ ለኦሮሞ ህዝብ የሚጠቅም አላማም ምንም አይነት አላማም አንድ የሆነች አንዲት ቃል ርዕስ አንዲት ነገር የለውም። የሆሮ ጉድሩ ወለጋ ዞን ዋና አስተዳዳሪ አቶ ምሬሳ ፍጤን በበኩላቸው ህብረተሰቡ በአንድነት አካባቢውን ከጠበቀ የአሸባሪዎች ዓላማ ይከሽፋል ብለዋል። ናምኒ አና ከነ ከሰ ጅሩ ጎዲና ሆሮ ጉድሩ ወለጋ ከሰ ጅሩ ናምኒ ማነሳ ብሊሳ ጎቹ ቀባ ኦላሳ ብሊሳ ጎቹ ቀባ የሆሮ ቡሉቅ ወረዳ ነዋሪ እያንዳንዱ ቤተሰብ ራሱን ማንጻት አለበት። እያንዳንዱ ቤተሰብ ነፃ ከሆነ ሁሉም ነፃ ይሆናል ማለት ነው። ስለዚህ በዚህ አዳራሽና በየቤታችሁ ያላችሁ በሙሉ የጎረቤታችሁን ነፃነትና ሰላሙን መስጠት አለባችሁ። መጀመሪያ የራሳችሁና የየቤታችሁን ሰላም ፈትሹ። በቤታችሁ ሰላም የሌለውን ምከሩ። እምቢ ካለ አሳልፋችሁ ለመስጠት ትገደዳላችሁ ማለት ነው። አመራሩም ህብረተሰቡም አንድ ሆኖ መስራት ይጠበቅበታል። ዘገባው የሆሮ ጉድሩ ወለጋ ዞን የመንግስት ኮሚኒኬሽን ጽህፈት ቤት ነው። በአዲስ አበባ በዘንድሮው የአረንጓዴ አሻራ መርሃ ግብር ከ7.4 ሚሊዮን በላይ ችግኞች ለመትከል መታቀዱ ተገለጸ። በከተማ ደረጃ የአረንጓዴ አሻራ መርሃ ግብር ማስጀመሪያ ስነ ስርዓት የከተማዋ ከንቲባ አዳነች አቤቤ፣ ሚኒስትሮችና የተለያዩ የህብረተሰብ ክፍሎች በተገኙበት ተከናውኗል። ባለፉት 3 ዓመታት በከተማዋ 30 ሚሊዮን የሚደርሱ ችግኞች መተከላቸውም ተገልጿል። ፋሲካ ያለው አዲስ አበባ የነበራት የተፈጥሮ ሀብት ከጊዜ ወደ ጊዜ እየተመናመነ ቢመጣም ሚዛኗን ለመመለስ ለ3 ተከታታይ ዓመታት የተሰሩ የአረንጓዴ አሻራ መርሃ ግብር ስራዎች ተስፋ ሰጪ ለውጦችን ያሳዩ መሆናቸው ይነገራል። ይህም ችግኝ በመትከል ከተማዋን አረንጓዴ ማላበስና በጤናማ አየር እንድትከበብ ከማድረግ አልፎ በሚተከሉ የፍራፍሬ ዛፎች የነዋሪዎቿን የምግብ ዋስትናም ለማረጋገጥ አንዱ መንገድ ሆኗል። ተለውጧል። ለውጡ ማለት በዚህ በአረንጓዴ ፓርክ ሁሉም ተዘራግቶ ቢሰራ ግማሹ ለምግብ ግማሹ ለአየር
ግማሹ ለካርቦን ሳይድ የሚያድን አገር ሆኖ አዲስ አበባ አዲስ አገር ሆናለች ያስባለሁ። ለኛ ይሄን ተክል ባንተክለው ኑሮ የሚመጣው ትውልድ ምን እንደሆነ አያውቀው። ግን እኛ አሁን ከዚህ ከመሰረቱ መጀመሪያ ላይ እየተከል ምናምን ካሳየናቸው ያ ታናነሾቻችን እነሱ ያሉ እነሱም ለትውልድ ያስተላልፋሉ። ስለዚህ የኔ እዚህ ጋር መትከሌ በጣም አስተዋጽኦ ብዬ አስባለሁ። በከተማ ደረጃ በዘንድሮ የአረንጓዴ አሻራ መርሃ ግብርም ከ7.4 ሚሊዮን በላይ ችግኞች ለመትከል የታቀደ ሲሆን በአዲስ አበባ የአረንጓዴ አሻራ መርሃ ግብርም ማስጀመሪያ ተከናውኗል። በዘንድሮ መርሃ ግብር ከሚተከሉት ውስጥም 1.4 ሚሊዮን የሚሆነው ወይም 20% ያህሉ ለምግብነት የሚውል የፍራፍሬ ዝርያ መሆኑን የተገለጸው የአዲስ አበባ ከተማ ከንቲባ አዳነች አቤቤ በከተማዋ የተበከለውን አየር በማስተካከልና ወንዞችን ጽዱ በማድረግ ለነዋሪዎች ምቹ አካባቢን በመፍጠር ረገድ መርሃ ግብሩ አግዟልም ብለዋል። እየገነባን ያለነው አረንጓዴ ልማት ህዝባችንን ከድህነት ለማውጣት ለሀገራችን አጠቃላይ የኢኮኖሚ እድገት ምትክ የለሽ ሚና ይጫወታል። ከተማችንን ከማስዋብ ያለፈ የተበከሉ ወንዞችን ደህንነት በማስጠበቅ በአረንጓዴ ውበት ያሸበረቁ የህዝብ መዝናኛዎችን በጥቅሉ ከተማችንን ለነዋሪዎቿ ምቹ የማድረግ ዓላማውን እያሳካ ነው ማለት ይቻላል። ከተማው ውበት ያለው ከተማ እንዲሆን በተለይም ደግሞ ባለፉት 4 ዓመታት የጀመርነው ከተማውን አረንጓዴ የማድረግ ስራ ውጤታማ እንዲሆን በምትሰሩት ስራ የከተማችን ውበት ተቀይሯል። ስለሆነም በከተማችን የተጀመረው ይሄ ከተማውን የማስዋብ ለህዝቦቿ የተመቸች ከተማ የማድረግ እውነትም የአፍሪካ ዋና ከተማ ለማድረግ የሚደረገው ጥረት ተጀምሮ የሚቆም ሳይሆን ተጠናክሮ የሚቀጥል እንደሚሆን ተስፋ አደርጋለሁ። በአዲስ አበባ ከተማ ደረጃ ችግኞችን ለመትከል ከተያዘው እቅድ በላይ ለማከናወን የሚደረገው ጥረት አበረታች ነው ያሉት የግብርና ሚኒስትሩ ኡመር ሁሴን ከቁጥር ባለፈ ግን ጥራት ላይ ትኩረት ማድረግ የሚያስፈልግ በመሆኑ ቀጣይ ስራው ይህ ሊሆን እንደሚገባም ነው የተናገሩት። ብዙ ልምዶች ተገኝተዋል በዚህ ጉዞ ውስጥ። ለወደፊቱ ግን ትኩረት ብናደርግ ጥሩ የሚሆነው ደግሞ ከስራው ሙያ አንጻር አንደኛ ጥራት ላይ ትኩረት ማድረግ፣ ሁለተኛ ደግሞ እዚህ ላይ የሚሰሩ ተቋማትን የማጠናከር በቴክኖሎጂ ኢኩፕ ማድረግ። በተለይ አዲስ አበባ ለዚህ የታደለ ነው። እሱን ማጠናከር ስራ መስራት አለብን። ዛሬ ሰርተን ዛሬ ላይ ከፍለን ይችላል። ለትውልድ አንድን አሻራ ማስቀመጥ ዛሬ ላይ አይታይምና እንደዛ አይነት ራቅ ያለ እይታ ያስፈልጋል። ባለፉት 3 ዓመታት ውስጥ 30 ሚሊዮን የሚሆኑ ችግኞች ተተክለዋል የተባለው ባለፉት ዓመታት በከተማዋ ከተተከሉ ችግኞች 80% ያህሉ መጽደቃቸውም የተገለጸው። ኢትዮጵያ መጀመር ብቻ ሳይሆን መጨረስ የምትችል ሀገር መሆኗን፣ ኢትዮጵያ መጀመርና መጨረስ ብቻ ሳይሆን ትላልቅ ነገር የመጀመርና የመጨረስ ትልሞቿን የምታሳይበት፣ ለራሷ የምትማርበት፣ ለዓለም የምታስተምርበት መድረክ ነው። ከ20 ቢሊዮን በላይ ችግኞች በ4 ዓመት በመትከል ከ5000 ሜጋዋት በላይ ማመንጨት የሚችል ግድብ በመገደብ ማንም ሌላ ሀገር የተለየ ድጋፍ ሳያደርግላት ትላልቅ ነገር በዚህ አህጉር ጀምራ መጨረስ የምትችል መሆኗን እያሳየች ነው። ኢቲቪ 4 ማዕዘን ላይ ናችሁ። ስለ ኢትዮጵያ የተሰኘው የፓናል ውይይት በአርባ ምንጭ መካሄድ ጀመረ። በተለያዩ ክልሎች ሲካሄድ የቆየ ፓናል ውይይቱ በ5ኛው ዙር በሰላም ዲሞክራሲና እውነተኛ ፌዴራሊዝም ላይ አተኩሮ እየተካሄደ ነው። የደቡብ ክልል ርዕሰ መስተዳድር አቶ ርስቱ ይርዳውና ሌሎች የፌዴራልና የክልሎች የስራ ኃላፊዎች እንዲሁም የፖለቲካ ፓርቲ አመራሮች ተሳታፊ ሆነዋል። እዚህ ርዕሰ ጉዳይ ላይ እንቆያለን። ተጨማሪ መረጃዎችን ሊያደርሰን ከአርባ ምንጭ ሪፖርተራችን ሚካኤል ገዙ በቀጥታ የስልክ መስመራችን ላይ ይገኛል። እንዴት ውለሃል ሚካኤል? እንደምናሽ ሮዛ። ሰላሙ ያለው ቀደም ሲል እንግዲህ እንዳልነው ስለ ኢትዮጵያ በተሰኘው የፓናል ውይይት ላይ በተለይ ከሰላም ከፌዴራሊዝም ጋር አጠቃላይ የተነሱ ሀሳቦች ምንድን ናቸው? መልካም አመሰግናለሁ ሮዛ። እንግዲህ 5ኛው ዙር ስለ ኢትዮጵያ የተሰኘው የፓናል ውይይት ዛሬ በአርባ ምንጭ ከተማ ተካሂዷል። በዚህ ውይይት ላይ የተለያዩ የማህበረሰብ ክፍሎች እንደዚሁም ደግሞ ፖለቲከኞችና ታዋቂ ግለሰቦችም
ተገኝተው ሀሳብና አስተያየት ሰጥተውበታል። እንግዲህ በዋነኛነት ከጠዋት በነበረው መርሃ ግብር የኢትዮጵያ ፕሬስ ድርጅት ነው ያዘጋጀው። ከ1950ዎችና 60ዎቹ ጀምሮ የነበሩ የኢትዮጵያ የህዝብ እንቅስቃሴ የፖለቲካና ሌሎች ታሪካዊ ሁነቶችን የሚያሳይ የፎቶ ኤግዚቢሽንም ተካሂዷል። ከዛ በኋላ የፓናል ውይይቱ አንቺም እንደገለጽሽው ሰላም ዲሞክራሲና እውነተኛ ፌዴራሊዝም ስርዓት ግንባታ ላይ አትኩሮ ተካሂዷል። እንግዲህ በዚህ የምክክር የፓናል ውይይትን የመሩት የደቡብ ክልል ርዕሰ መስተዳድር አቶ ርስቱ ይርዳው ናቸው። በዋነኛነት እሳቸው ካነሷቸው ጉዳዮች መካከል እንግዲህ ፈተናዎችን የተሻገረች ጠንካራ ሀገር ለመገንባት የህዝብ ተሳትፎ፣ ህዝብ ችግሮችን የማለፍ አቅም መጠንከር መቻል አለበት ብለዋል። አሁን የሚስተዋሉ በኢትዮጵያ በተለያዩ አካባቢዎች በሰዎች የሚፈጠሩ የተጀመረው የአካሄድ በተሳካ መንገድ እንዳይቀጥል የሚፈልጉ አካላት እጃቸውን እያስገቡ የሚፈጥሩትን ችግር ለመከላከል ሰላምን አስተማማኝ ማድረግ ይገባል ብለዋል። ለዚህ ደግሞ እያንዳንዱ ሰው ተሳታፊና አስተዋጽኦ ማበርከት ይኖርበታል የሚል ሀሳብ አንስቷል። ሌላው በሚኒስተር ማዕረግ የዲሞክራሲ ግንባታ ማዕከል አስተባባሪ ዶክተር ብቂላ ሁሩሳም በዚህ መድረክ ላይ ሀሳብ ሰጥተዋል። እንግዲህ በዋነኛነት የኢትዮጵያ የፌዴራል ስርዓት በርካታ ችግሮች የነበሩበት የአተገባበር ችግሮችን የነበሩበት ነበርና በዚህ ምክንያትም የብሔርና የሀገራዊ ማንነት ልዩነቶች ዝንፈት መፍጠሩ አሁን ለሚታዩ ችግሮች እንደ ምክንያት ተደርጎ ሊነሳ ይችላል። ስለዚህ እነዚህ ችግሮች ማረምና ማስተካከል የመንግስት ትኩረትም ነው። መንግስት እውነተኛ ፌዴራሊዝምን ለመገንባትም እየሰራ ይገኛል የሚል ሀሳብ አንስቷል። እንግዲህ ሌላው እዚህ መድረክ ላይ አንጋፋው ፖለቲከኛ ፕሮፌሰር በየነ ጴጥሮስ ተገኝቷል። እሳቸውም ካነሱት ጉዳዮች መካከል እንግዲህ በርካታ የዓለማችን ሀገሮች የፌዴራል ስርዓት ተከታይ ናቸው። በዚህም ከመበተን ተርፈው ውጤታማ የሆኑ ሀገራት የበለጸጉ ሀገር መሆን ችሏል። ኢትዮጵያ ውስጥም ያለው በ1983 የነበረው የአተገባበር ስርዓት ወይም ደግሞ የመጣው ስርዓቱን አስከብራለሁ ብሎ የመጣው ቡድን የፈጠረው ችግር ኢትዮጵያን ወዳልተገባ ቅርቃር ውስጥ ወስዷታል የሚል ሀሳብ አንስተዋል። አተገባበሩ ላይ ችግሮች አሉበት የሚል ሀሳብ ተነስቷል። እንግዲህ በአጠቃላይ ተሳታፊዎችም በኢትዮጵያ ያለውን ሰላም፣ ዲሞክራሲና እውነተኛ የሆነ የፌዴራል ስርዓት መገንባት በሚያስችሉ ጉዳዮች ላይ ችግሮችን እየነቀሱ እያወጡ የህዝብና የመንግስትን ቅርርብ በማጠናከር ኢትዮጵያን ወደ ተሻለች ቦታ ለመውሰድ ሁሉም አለኝ ያለውን ሀሳብ ማዋጣት ይገባዋል የሚል ሀሳብ ሰጥተዋል። ተሳታፊዎችም በዚህ ደረጃ ሰላምን ማረጋገጥና ኢትዮጵያን ወደ ተሻለች ቦታ ለመውሰድ ለዜጎቿ የተሻለች ሀገር እንድትሆን የሁሉም ተሳትፎ ይገባል የሚል ሀሳብ በጥቅሉ በተሳታፊዎችም ተነስቷል። ሮዛ አመሰግናለሁ ሚካኤል ለመረጃዎቹ። በክልሉ አመራሮች ላይ ግድያ መፈጸም፣ ሁለተኛ የመንግስት ተቋማት ላይ ጥቃት መፈጸም፣ ይህን ያህል ጠንክሮ ሊመጣ የሚያስችል አቅም እንደነበረው ገምግማችሁ ነበረ? ይሄ ነገር ወዴት እየሄደ ነው የሚል እንደ መንግስት ተቀምጠን አቅጣጫዎች አስቀምጠናል። ጂኦግራፊያዊ የሆነ አቀማመጡን እንደ ምክንያት ማንሳት እንችላለን ወይ? አብረው እንዲያነሱልኝ እንዲመልሱልኝ ስለፈለኩ ነው። በጣም ይቅርታ ተውት። ክርክር እንዳይሆንብን እቺን ብቻ አብረው እንዲመልሱልኝ ብዬ ነው። ዝግጅቱ የተደረገው ዝግጅት በቂ ነበረ ብለው ማለት ያስችሉታል? በቂ ነው አይደለም የሚል እሱ ሌላ ጥያቄ ነው። አድርገናል። የመንግስትም አካል የፓርቲም መዋቅር ውስጥ የጸዳ አልነበረም ከችግሩ ማለት ነው። አሁን እዚህ ተቆጣጠረናል፣ እዚህ ነው ያለው፣ በዚህ አትምጡ ወዘተ መልእክት የሚያስተላልፉ ኮማንደሮችም ነበሩ። ፍትህ ውጭ የተደረገ ግድያ በሚል ያወጣው ማጣራት አለ። ታስሮ ተተኮሶበታል የተባለው ግለሰብ ቪዲዮም አይቻለሁ። በጸጥታ ኃይሉ በተወሰዱ እርምጃዎች ንጹሃን ዜጎች ተጎድተዋል። በአንድ ቋንቋ ባንናገር ኖሮ እንደ ድሮ አካሄድ ቢሆን ኖሮ ከዚህ የበለጠ ዲዛስተር ነበር የሚመጣ። የኢትዮጵያ ቴሌቪዥን የተከታተላችሁ ነው። የዕለተ ማክሰኞ የቲቪ 4 ማዕዘን ዜናችንን ወደ እናንተ እያሻገርን ነው። አበይት ጉዳዮቹን እናስታውሳችሁ። የኢትዮጵያ መከላከያ ሰራዊት የምርኮ አያያዝን ባልተከተለ መንገድ ወታደሮችን ገድሏል በሚል የሱዳን ጦር ያወጣው መግለጫ መሰረተ ቢስ መሆኑን የሀገር መከላከያ ሰራዊት አስታወቀ። በአዲስ አበባ በዘንድሮ የአረንጓዴ አሻራ መርሃ ግብር ከ7.4 ሚሊዮን በላይ ችግኞች ለመትከል መታቀዱ ተገለጸ። ከውጭ የአሜሪካ ጦር በሶሪያ ከአልቃይዳ መሪዎች አንዱን መግደሉን አስታወቀ።
የጤና ሚኒስቴር የህዝብ ቁጥር በከፍተኛ መጠን እየጨመረ በመምጣቱ አመቺ የሆነ የጤና አገልግሎት ለመስጠት እክል መፍጠሩን ገለጸ። ለወሊድ መቆጣጠሪያ ዘዴዎች ህብረተሰቡ ያለው አመለካከት የተዛባ መሆን ለህዝብ ቁጥር መጨመር ዋናው ምክንያት ነው ተብሏል። አስማረ ብርሃኑ። የኢትዮጵያ የህዝብ ቁጥር አሁን ላይ በየአመቱ በአማካይ በ2.1 በመቶ እንደሚያድግ የማዕከላዊ ስታቲስቲክስ ኤጀንሲ ይገምታል። ከ1000 ህዝብ ውስጥ በአማካይ በየአመቱ 27 ሰው እንደሚወለድና 6 ሰው እንደሚሞት የግርድፍ መረጃው ያሳያል። በኢትዮጵያ የህዝብ እድገት መጠኑ የሀገሪቱ ኢኮኖሚ መሸከም ከሚችለው በላይ እየሆነ መጥቷል ይላሉ የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ። በየአመቱ ከ3 ሚሊዮን በላይ ሰዎች በኢትዮጵያ ውስጥ ይወለዳሉ። በጣም እጅግ ከፍተኛ ቁጥር ነው። ይህንን መሸከም የሚችል ኢኮኖሚ እየገነባን ደግሞ አይደለም ከዛው ልክ። ስለዚህ በአጠቃላይ በኢኮኖሚ ደረጃ ኢኮኖሚውን የበለጠ የሚበላና የሚጎዳ ማህበረሰብ ነው የሚሆነው ማለት ነው ከሚጠበቀው በላይ እንደዚህ ከፍ ብሎ ሲሄድ። ዮንሴ ዓለም አቀፍ የጤና ማዕከል በኢትዮጵያ የተመጠነ ደስተኛና ውጤታማ የሆነ ቤተሰብ እንዲመሰረት የቤተሰብ ምጣኔ ግንዛቤ ላይ የሚሰራ ግብረሰናይ ድርጅት ነው። ድርጅቱ በሁለቱ ከተማ አስተዳደሮች በአዲስ አበባና ድሬዳዋ እንዲሁም በ5 ክልሎች በአማራ፣ ኦሮሚያ፣ ሲዳማ፣ ሶማሌና ደቡብ ክልል ባደረገው የዳሰሳ ጥናት አብላጫው ህዝብ ስለ ቤተሰብ ምጣኔ ያለው አመለካከት ጥሩ እንዳልሆነ በኢትዮጵያ የድርጅቱ ዳይሬክተር ዶክተር ጆንግ ኢንሊ ተናግረዋል። በጥናታችን ከ14000 በላይ ቤተሰቦችን በሁለት ከተማ አስተዳደሮችና በ5 ክልሎች አካተናል። እንደ ጥናታችን ግኝትም ከ54 በመቶ በላይ የሚሆኑት ስለ ቤተሰብ ምጣኔ ጥሩ አመለካከት የላቸውም። ስለ ወሊድ መቆጣጠሪያ ዘዴዎች ያላቸው ግንዛቤም የተዛባ ነው። የህዝቡን ግንዛቤ ለማሳደግ በትኩረት ካልተሰራ የህዝቡ ቁጥርም በአስጊ ሁኔታ እየጨመረ ነው። እንደ ጤና ሚኒስቴር አንድ እናት በአማካይ 3 ልጆች እንዲኖሯት ታቅዶ እየተሰራ ቢሆንም እንደየአካባቢው አንድ እናት እስከ 7 ልጆች ይኖሯታል። አንድ እናት በሀገራችን በአማካይ ያሏት ልጆች ከ4 በላይ ነው። እቅዱ 3 እናደርሳለን ተብሎ ነው እየተሰራ ያለው። ከቦታ ቦታ ትልቅ ልዩነት አለው። አዲስ አበባ ከ2 በታች ነው አንድ ቤተሰብ ያለው የልጆች ብዛት። ወደ ሌሎች ክልሎች ለምሳሌ ሶማሌ ክልል ስንሄድ ደግሞ 7 እና ከዛ በላይ ነው የሚሆነውና እነዚህ ልዩነቶች መቀነስ መቻል አለባቸው። የህዝብ ቁጥር ከታሰበው በላይ እየጨመረ መምጣቱም አመቺ የጤና አገልግሎት ለመስጠት እንዳላስቻለ የጤና ሚኒስቴር ይገልጻል። በየአመቱ ማስተናገድ የምንችለው አቅም አለ። ምክንያቱም የተወሰነ ሆስፒታል ነው ያለን፣ የተወሰነ ጤና ጣቢያ ነው ያለን። ስለዚህ ከአቅም በላይ ሲሆን በአግባቡ ጥራት ያለውን ጤና አገልግሎት መስጠት እየቻለን አይደለም። የመንግስት ጤና ተቋማት ከሄዳችሁ በጣም ወረፋው በጣም ሰፊ ነው፣ ይጨናነቃል። ምክንያቱም ከመጠን ካሰብነው በላይ የህዝብ ቁጥር እየበዛ ስለሆነ ስለ ቤተሰብ ምጣኔ ያለውን ግንዛቤ በማሳደግ የህዝብ ቁጥር እድገቱን ኢኮኖሚው መሸከም ከሚችለው አቅም ጋር ማመጣጠን እንደሚገባም የጤና ሚኒስቴር አሳስቧል። የቆቃ ኤሌክትሪክ ኃይል ማመንጫ ግድብ በደለል ምክንያት 30 በመቶ ውሃ የመያዝ አቅሙ እንደቀነሰ ተገለጸ። ወደ ግድቡ የሚገባውን ደለል ለመከላከል የባለድርሻ አካላት ርብርብ እንደሚያስፈልግም ተጠቁሟል። አቤል ሙልጌታ። በኢትዮጵያ ከቀዳሚዎቹ የኤሌክትሪክ ኃይል ማመንጫ ግድቦች አንዱ ነው የአዋሽ ወንዝ ላይ የተገነባው የቆቃ ግድብ። በ1952 ግንባታው ተጠናቆ አገልግሎት የጀመረው ይህ የኃይል ማመንጫ ግድብ አሁንም በአገልግሎት ላይ ይገኛል። ላለፉት 62 ዓመታትም አገልግሎት የመስጠቱ ሚስጥር በየጊዜው አስፈላጊው ጥገናና ክትትል በመደረጉ እንደሆነም ተገልጿል። አባ ሳሙኤል የመጀመሪያው ኃይል ማመንጫ ጣቢያችን ነው። ቆቃ ኃይል ማመንጫ ጣቢያ ሁለተኛው ነው። 62 ዓመቱ ነው። ይሄን ዓመትም የቆየው በኦፕሬሽንም በሜንቴናንስ ረገድም በቆቃ ኃይል ማመንጫም እንደ ሴንተርም ክትትል አለው። ጥገና በየጊዜው ይሰራለታል። የየቀን አለ፣ የሳምንት አለ፣ የወር፣ የ3 ወር፣ የ6 ወር፣ የዓመት አለ። እሱ ተጠብቆ ይሰራል። በዛ መሰረት እያለ 60 ዓመት 62 ዓመት ቆይቷል። በ3 ተርባይን የሚሰራው የቆቃ ግድብ በአመት በአማካይ 132 ጊጋዋት ኃይል ያመነጫል። ግድቡ ከመገንባቱ ጀምሮ እስካሁን ድረስ በአመት የሚጠበቅበትን የኤሌክትሪክ ኃይል እያመረተም ነው። አሁንም የግድቡ የውሃ መጠን ቢቀንስም በአንድ ተርባይን እያመረተ ይገኛል። በኤነርጂም ደረጃ ከ42 ሜጋዋት ኦልሞስት አብዛኛውን ኤነርጂ እያመረትን ነው ማለት ነው ያለን። ካለው ከቀዳችን ከ132 ጊጋዋት ሀወር ወደ 124 ጊጋዋት ሀወር እስካሁን አመንጭተናል። ስለዚህ ያለውን ውሃ ያው በአግባቡ እየተጠቀመን
ኦልሞስት ከቀዳችን ወደ 95%ን አሳክተናል ማለት ነው። አሁን ሰኔ ሳይጨምር ማለት ነው። አሁን ስለዚህ ግድቡ የተወሰነ ስለቀነሰ ሚኒመም ሌቭል ላይ ስላለ ያው አንድ ተርባይን ነው ማለት ነው እያሰራ። የቆቃ ግድብ ከኃይል ማመንጨት በተጨማሪ የአዋሽ ወንዝ የውሃ ፍሰቱን በመጠበቅ አመቱን ሙሉ የልማት ስራዎች እንዲሰራበትም እድልም ፈጥሯል። ነገር ግን አሁን ላይ በግድቡ አካባቢ የእርሻ ስራዎች ጋር ተያይዞ ግድቡ በደለል እንዲሞላ እያደረገውም ነው። ኢትዮጵያ ኤሌክትሪክ ኃይል ብቻ የማይቻሉ ችግሮች አሉ። ይሄ በፈር ዞንን የማስከበር ስራ ምናልባት የፌዴራል መንግስትን የሚመለከት ጉዳይ ሊሆን ይችላል። እዛ አካባቢ አሁንም ቻሌንጆች አሉ። ምክንያቱም ሰዎች እርሻቸውን በጣም ወደ ግድብ ተጠግተው ያርሳሉ። ከማረስም ያለፈ እነዛ የሚያርሱት መሬት ለጎርፍ የተጋለጠ ነው። ያ ጎርፍ ደግሞ ግድቡን በደለል እንዲጠቃ ወይም በደለል እንዲሞላ ሊያደርግ ይችላል። ስለዚህ ይሄን ያው የሚመለከተው አካል ወይም የሚመለከታቸው ባለድርሻዎች እዚህ ላይ ያው ስራ መስራት እንዳለብን የሚታይ ነገር አለ ማለት ነው። የቆቃ ግድብ ሲገነባ ከነበረበት የውሃ የመያዝ አቅሙ አሁን ላይ 70% ብቻ ነው። ቀሪው በደለልም ተሞልቷል። እኛውም ግድብ ላይ ደለል ይገባል። ግን የሚገባው የውሃ የደለሉ መጠን ከሚጠበቀው በላይ ነው ወይ የሚለው ነገር ነው። ከዛ በኋላ ደግሞ የሚሰሩ የመከላከያ ስራዎችና ከገባም በኋላ የማውጣት ስራ ይሰራል። የማውጣቱን ስራ ገና የታሰቡ ነገሮች አሉ። ይሄ ግድብ ሲገነባ ወደ 1.89 ቢሊዮን ኪዩቢክ ሜትር ውሃ ይይዝ ነበር። ከዛ ምናልባት አሁን ወደ 70%ቱን ውሃ ይችላል የመያዝ አቅም አለው ማለት ነው ግድቡ። ወይም በእንትን ስንቀይር ወደ 1.45 ቢሊዮን ኪዩቢክ ሜትር ውሃ የመያዝ አቅም አለው ማለት ነው። ስለዚህ ያ 64 ዓመት አካባቢ ለቆየው ግድብ በጣም ብዙ ደለል ሞልቷል ለማለት እንቸገራለን ማለት ነው። በግድቡ ላይ በክረምት አልፎ አልፎ የሚከሰት የእምቦጭ አረም እንዳለና ያን ያህል እስካሁን ችግር እንዳልፈጠረም ተገልጿል። በደብረ ታቦር ሆስፒታል በአገልግሎት አሰጣጥና የሕክምና ግብዓቶች አቅርቦት ችግር ላልተገባ ወጪና እንግልት እየተዳረገ ነው ሲሉ ተገልጋዮች ለኢትዮጵያ ቴሌቪዥን ቅሬታቸውን ገለጹ። ሆስፒታሉ በደረጃ ለውጥና በህልውና ዘመቻው ጫና ውስጥ የቆየ በመሆኑ የገጠመው የበጀት ችግር እንዲቀረፍ ተደጋጋሚ ጥያቄ ለክልሉ ቢያቀርብም በቂ ምላሽ ባለማግኘቱ አንዳንድ አገልግሎቶችን ለማቆም እንደተገደደ አስታውቋል። ራሄል ፍሬው በቅርቡ የአጠቃላይ ስፔሻላይዝድ ሆስፒታልነት ደረጃን ያገኘው የደብረ ታቦር ሪፈራል ሆስፒታል እያደገ ከመጣው የህብረተሰቡ ፍላጎትና ከደረጃ እድገቱ አንጻር የአገልግሎት አሰጣጡ እንዲሻሻል የሚጠብቁት ተገልጋዮቹ በተቃራኒው ላልተገባ እንግልትና ወጪ እየዳረገን ነው ይላሉ። አራት አንጓን 200 ብር ነው የገዛሁት ውጭ ማለት ነው። እያንዳንዷን መድኃኒት ውጭ ነው የምትገዢው። ግሉኮዝ ወደ 4 ግሉኮዝ ገዝቻለሁ። 8 የእጅ ጓንት የታሸገውን ገዝቻለሁ። ራሱ ፓራስታሞል ማስታገሻ የራስ ምታት ሳይሆን እሱን ራሱ ገዝቻለሁ። ከውጭ ነው ያሰራው ራጅ ማለት ነው። ራጁን ከውጭ ነው ያሰራው። እሱን 1500 ብር ለሱ ራሱ ከፍል። የህክምና ቁሳቁሶችና የበጀት ችግር ተገቢው አገልግሎት እንዳይሰጡ እንዳደረጋቸው የሚገልጹት የሆስፒታሉ የነርሶች አስተባባሪ አቶ ሀብታሙ መልኪ የተገልጋዮችን ቅሬታ ይጋራሉ። ከጥር ጀምሮ እስካሁን አሁን በሰሞኑ የተወሰነ ለመከፈል ተሞክሯል። ስለንትን ስላላለው ከባለፈው ከነበረው ተነሳሽነት እየቀነሰብን መጣና ተገቢውን አገልግሎት ለማግኘት አልቻለም ህብረተሰቡ። በተገልጋዮችና ባለሙያዎች ቅሬታ ላይ ምላሽ የሰጡን የሆስፒታሉ ሜዲካል ዳይሬክተር ዶክተር አዲሱ ደርበው ለአጠቃላይ ስፔሻላይዝድ ሆስፒታልነት የተፈቀዱ አገልግሎቶች በቂ ባለሙያና በጀት አልተመደበላቸውም ሲሉ የችግሩን መነሻ ያነሳሉ። ስታንዳርዶች አሉ። በኮምፕሬስ ስፔሻላይዝድ ሆስፒታል አገልግሎት የሚሰጡ ስታንዳርዶች አሉ። ለምሳሌ የአጥንት ህክምና መውሰድ እንችላለን። የጽኑ ህሙማን ክፍል መውሰድ እንችላለን። የወላዶች የመለያ ክፍል መውሰድ እንችላለን። እነዚህን ያልያዘ ኮምፕሬስ ስፔሻላይዝድ ሆስፒታል በሙሉ አቅም አገልግሎት ሰጠው ማለት አይቻልም። እነዚህን ለመክፈት ደግሞ እኛ ከቦርዱ ጋር ተነጋግረን በቦርዱ አጸድቀን የጀመርን ቢሆኑም ክልሉና ጤና ቢሮ ያሳወቅናቸው ቢሆንም እነሱ ደግሞ እውቅና የለንም እና በጀት ያልመደቡለት በመሆኑ አሁን ይህንን አገልግሎት መዝጋት አለብን ወይስ መዝጋት ያለብን የሚለው መሀል ላይ እንገኛለን። ወጫቸው በመንግስት የሚሸፈን የህክምና አይነቶች ተገቢ ክፍያ በወቅቱ አለመከፈልና በህልውና ዘመቻው ለ8 ወራት ገቢ አለመሰብሰቡ ለበጀት ችግሩ ምክንያትነት ሲጠቅሱ ተቋሙን ወደ ነበረው ከፍታ ለመመለስ የሁሉንም ርብርብ ይጠይቃል ይላሉ። እነዚህ ሆስፒታሎች ተጎዱ የተጎዱት እውቅና ተሰጥቷቸው ድጋፍ ተደርገዋል። ደብረ ታቦር አጠቃላይ ስፔሻላይዝድ ሆስፒታል ደግሞ እንዳልተያዘ ስለሚታወቅ ድጋፍ አልተደረገለትም እና አሁንም ቢሆን ስፔሻል የሆነ
ድጋፍ ያስፈልገዋል። የደብረ ታቦር አጠቃላይ ስፔሻላይዝድ ሆስፒታል አገልግሎት አሰጣጥ እንዲሻሻል ዞኑ ምን እየደገፈ ነው ስንል የጠየቅናቸው የደቡብ ጎንደር ዞን ጤና መምሪያ ኃላፊ አቶ ሙላት አሻግሬ ችግሩ ከዞኑ አቅም በላይ ስለመሆኑ ይገልጻሉ። ከ45 ሚሊዮን ብር በላይ እዳ አለበት። አሁን በውስጡ ያሉ ሰራተኞችን መከፈል የሚገባው ነገር በወቅቱ አልተከፈለም በበጀት ችግር ምክንያት። ይሄ ደግሞ በቀጥታ አገልግሎቱ ላይ ነው ችግር የሚፈጥረው። ባለሙያው በቅንነት አገልግሎት እንዳይሰጥ ትልቅ እንቅፋት ሆኗል። የባለሙያው ችግር እንዳለው ነው ደግሞ የግብዓት አቅርቦት ችግር ሲገጥም የበለጠ ችግሩን ውስብስብ እንዲሆን ያደርገዋልና ማህበረሰቡ እየተጎዳ ያለበት ሁኔታ ስላለ የሚመለከተው አካል ይህን ችግር እንዲፈታ ርብርብ እያደረግን ቢሆንም እስካሁን በቂ የሚባል ምላሽ ያገኘንበት ሁኔታ የለም። የደብረ ታቦር አጠቃላይ ስፔሻላይዝድ ሆስፒታል ከመጀመሪያ ደረጃ ሆስፒታልነት እስከ አጠቃላይ ስፔሻላይዝድ ሆስፒታል ደረጃዎች ላለፉት 90 ዓመታት አገልግሎት እየሰጠ ይገኛል። ለኢቲቪ ራሄል ፍሬው ባህር ዳር። ተመልካቾቻችን ከዚሁ ከደብረ ታቦር ሆስፒታል አገልግሎት አሰጣጥ ጋር በተገናኘ የአማራ ክልል ጤና ቢሮ ምላሽ እንዲሰጠን የኢትዮጵያ ቴሌቪዥን ተደጋጋሚ ጥረቶችን አድርጓል። ነገር ግን አልተሳካልንም። ክልሉ ምላሽ ሲሰጥ ወደ እናንተ ይዘን የምንቀርብ ይሆናል። ባገለገሉ ፕላስቲኮች አትክልቶችን በማልማት ተጠቃሚ መሆን እንደሚቻል ተገለጸ። የተለያዩ ፈጠራዎችን በመስራት በከተማ ግብርና ዘርፍ የተሰማራውን አቶ ለገሰ ተፈራን ተሞክሮ ሪፖርተራችን ዋለልኝ ታምር ከራስ አንደበት አነጋግሮታል። ስሜ ለገሰ ተፈራ እባላለሁ። በወዳደቁ በዚህ ዘይት ተጠቅመን የምንጥላቸው ፕላስቲኮች ምን ያህል ጥቅም እንደሚሰጡ ለማሳየት ብዬ ይሄ ደጅ ላይ ከዚህ ከኔ ጀርባ የምታዩትን ቆስጣ፣ ጎመን፣ ሰላጣ፣ ቃሪያ እነኚህን እያበቀልኩ ይኸው እንደምታዩት እንደሚያምር ደረጃ ላይ ደርሷል። አካባቢውም ጥሩ ስሜት እየፈጠረ ነው። ሰውም ተነሳሽነት እያሳየ ነው። ዶሮዎች አሉኝ። ከዶሮዎቹ በላይ አትክልት አለኝ እና ከላይ በሱ ሲደክመኝም እንደ ጥላም ማረፊያም ይሆናል። ምግብም ነው። እድገቱ ራሱ አድጎ ልትቆርጦ ራሱ ያሳዝናል። በዚህ ላይ ፍግ ነው የምጠቀመው ለአትክልቶቹ የከብት ፍግ በቃ ኦርጋኒክ ነው። የሚገርም ጣዕሙ ከገበያ ከምትገዛው በጣም ይለያል። እንዲሁ በቃ እንዲሁም ብላይ ነው የሚለው እና በጣም መልካም ነገር ነው። አይምሮ ያሳርፋል። የኢኮኖሚ ደግሞ ያግዛሃል። 35 እግር ነው በዚች በ40 ሊትር ጀሪካን 35 እግር ነው ሰላጣ በቅሎ የምታዩት እና ይሄንን እኔ ዲዛይን ማድረግ የፈለኩት ተከራዮች እንኳን እኛ ቦታ የለንም ግድግዳም የለንም ምክንያት እንዳይኖር ነው። እግር ተበጅታላት በየደጃቸው ላይ ቤታቸውን በሚቀይሩ ሰዓት ተንቀሳቃሽ የአትክልት ማብቂያ እቃ ነው ብዬ ነው ዲዛይን ያደረኩት። እያንዳንዱ በእቅድ ነው የተሰራው። ይህም ዘንቢል ትውስታም ስላለኝ ነው። ድሮ አያቶቼ ከገበያ እሸት እንደዚህ ጎመን ገዝተው ስለሚመጡ ያን ትውስታም እንዲፈጥ ስለምፈጥር ነው ህልሜን ነው እንትን ያልኩት። የተለያየ አይነት ዲዛይን አለ። ህብረተሰቡ እኔ ያገኘሁትን ደስታ ማህበረሰቡ እንዲያገኘው ነው ትልቁ ምኞቴ። እያንዳንዱ ቤት እንደዚህ አይነት ነገር ቢኖር የገበያ ማረጋጋት እርግጠኛ ገበያውን ማረጋጋት ይችላል። ቢያንስ በዚህ ዘርፍ ላይ ያለውን ችግር ይቀርፋል። በሃይድሮሊክ የሚሰሩ ማሽኖችን ሁለት አይነት ዲዛይን አድርጌ የሰራቸው አሉ። ለ4 ሰዓት መንደድ የሚችል ከሰል ነው። የደን ጭፍጨፋውን ይታደጋል። አሁን ለምሳሌ ወቅቱ ችግኝ የምንተክልበት ሰዓት ነው። እነዚህ ችግኞች እድሜያቸው መርዘም የሚችለው እኛ ማለት ለህብረተሰቡ ማገዶ የሚሆን ነገር ሌላ ታዳሽ ኃይል ማገዶ የሚሆን ነገር ብናዘጋጅ የደን መጨፍጨፍ ይቀንሳል። ለምሳሌ በአሁኑ ሰዓት ኤሌክትሪክ ነው አብዛኛው በስቶቭ የሚጠቀመው። ይሄ ኤሌክትሪክ ለኢንዱስትሪዎች ግብአት መሆን የሚገባው ኤሌክትሪክ ነው። አሁን ለምግብ ማብሰያ እየተጠቀምን ያለ ነው እና በደንብ መንግስትም ትኩረት አድርጎ በዚህ በባዮማስ ላይ የህብረተሰብ ችግር የሚቀርፍ ጭስ አልባ የሆነ በደንብ እየተጠና ብዙ ሰዎችም ሊሞክሩት ይችላሉ። እየተሞከረም ነው። ብዙ ዓለም ላይ ይሄ አገልግሎት የሰጠ ያለ ቴክኖሎጂ ነው። ያለምንም የውጭ ምንዛሬ እኔ እዚህ የሰራሁት በሃይድሮሊክ የሚሰራ 2 አይነት ሞዴል ማምረት የሚያስችል የቻርኮል ብሪኬት ማሽን ሰርቻለሁ። በእውነት ምርቱን ማሳደግ የሚችለው እድሜ ልክ በበሬ እያረሰም መሆን የለበትም እና በአንዴም ደግሞ ሜካናይዝድ እርሻን ለማረስም አያስችልም። የሀገራችን መልክዓ ምድር እንደ መልክዓ ምድሩ የሚጠቀምባቸው ማረሻዎች፣ የተለያዩ ነገሮች መስራት እፈልጋለሁ። ይሄ ነው የኔ ትልቁ ራዕይ። በጋምቤላ ክልል መኮይ ወረዳ በ10 ሚሊዮን ብር የተገነባው ዘመናዊ የቁም እንስሳት የግብይት ማዕከል አገልግሎት ዝግጁ መሆኑ ተዘገበ። የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት አካል የሆነው ማዕከሉ በክልሉ በእንስሳት ግብይት የነበረውን ኋላ ቀር አሰራር እንደሚያዘምንም ነው የተገለጸው። ሚፍታህ አብዱል ቀድር ተጨማሪውን ይዟል።
በጋምቤላ ክልል የአርብቶ አደሩን ማህበረሰብ ተጠቃሚነት ለማሻሻል ታስቦ በቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት ድጋፍ በሞኮ ወረዳ የተገነባው ዘመናዊ የቁም እንስሳት የግብይት ማዕከል የእንስሳት ጤና አገልግሎት መስጫ ስፍራም ተሟልቶለታል። በጋምቤላ ክልል የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት አስተባባሪ ዶክተር ቢኤል ቢቾክ በወረዳው የተገነባው በክልሉ ሁለተኛ የሆነው ዘመናዊ የቁም እንስሳት የግብይት ማዕከል በዘርፉ የነበረውን ኋላ ቀር የግብይት ስርዓት የሚያዘምን ነው ብለዋል። ማህበረሰቡና በየደረጃው የሚገኙ ባለድርሻ አካላትም ይህንኑ በመረዳት ማዕከሉን በአግባቡ ጠብቀው ሊገለገሉበት እንደሚገባም ዶክተር ቢኤል ተናግረዋል። አሁን ይሄንን ሃንድ ኦቨር አድርገናል አስረክበናል የሚለው ብቻ በቂ አይደለም። አስረክበን ስራ ጀምሯል ፋንክሽናሊቲ ነው ሁሉ የሚታየው። ስለዚህ ይሄንን አሁን ከወሰዳችሁበት ጊዜ ጀምሮ ቀጥታ እዛ ያለው ነገር ወደዚህ መጥቶ እዚህ እንዲገበያዩ አንደኛ ሴፍም ነው ውጭ አይደለም ግቢው አለ ኦሬዲ ተሰርቷል። የተሰራ ነገር ደግሞ ስራ ላይ መዋል አለበት። ብዙ ጠቀሜታዎች ስላሉ እዛ ከውጭ ያሉት በተለይ የአሳ እንስሳትና አሳ ሀብቱም የጤና ባለሙያ ያስፈልጋል። አትሊስት የገበያ ቀን በሳምንት 2-3 ከሆነ እየመጣ ለግብይት የሚቀርበው ከብት ጤነኛ ነው አይደለም የሚል መመርመር መቻል አለበት። የራሱ ቤት አለው፣ መድኃኒትም የዘበኛ ቤት አለ። የክልሉ ርዕሰ መስተዳድር የመሰረተ ልማት አማካሪ አቶ ሞዶ ሞድ ማዕከሉ ተደራሽ መደረጉ አርብቶ አደሩን የበለጠ ተጠቃሚ ያደርጋል ብለዋል። እንስሳት እስከ ጋምቤላ በእግራቸው ወስዶ መሸጥ የሚያመጣ ሉዝ ምን እንደሆነ በደንብ እናውቃለን። እንግዲህ ከነበረው ክብደትና የሚቀነሰው ክብደት ባለው ቦታ ቢሸጥ ውጤታማ ይሆናል ብሎ ነው የታሰበው። እንግዲህ አሁን እናንተ ቀድ እስከሆነ ድረስ የእናንተ ቀድ እንደተሳካላቸው መውሰድ አለባቸው። የክልሉ እንስሳትና ዓሳ ሀብት ልማት ቢሮ ኃላፊ አቶ ውኳች ማሉት በበኩላቸው የማዕከሉ መገንባት ከብቶች ወደ ገበያ በሚጓጓዙበት ወቅት ሲያጋጥም የነበረውን የጤና እክል የሚያስቀር በመሆኑ ጠቀሜታው የጎላ ነው ብለዋል። የእንስሳት ውሃ ማጣጫ ገንዳዎች አሉ። እንስሳት ራሱ ወደዚህ ገበያ ሲቀረብ ጤናማና ወይስ ጤናማ አይደለም የሚል የማረጋገጥ የእንስሳት ሕክምና ቦታ የተዘጋጁበት ሁኔታው ነው ያለው። እንስሳት ጤናማው ተጠብቆና ምርጥና ምርታማ እንዲጨመር የተሻለና ዘመናዊ ያለው ገበያ ማዕከል ማዘጋጀቱ በጣም ትልቅ ነገር ነው። የአካባቢው ነዋሪዎች በበኩላቸው የረጅም ጊዜ ጥያቄያቸው የነበረውን የእንስሳት የግብይት አገልግሎት በቅርበት ማግኘታቸው ረጅም ርቀት በመጓዝ ይደርስባቸው የነበረውን እንግልት እንደሚያስቀርላቸው ተናግረዋል። እኛ ዛሬ ደስ ብሎኛል። እዚህ ስለሰራው እዚህ ፕሮጀክት ግንባታ ስለሰራው በጣም እኛ ደስ ብሎኛል። ዘመናዊ የቁም እንስሳት የግብይት ማዕከላትን በክልሉ ለማስፋት የተጀመረው ስራ በንግዱ ዘርፍ ማነቆ ሆኖ የቆየውን ህገወጥ የእንስሳት ዝውውር የሚገታ ነው ያሉት ደግሞ የክልሉ ንግድና ኢንዱስትሪ ልማት ቢሮ ኃላፊው አቶ ቲቾድ ኩመዳን ናቸው። በጋምቤላ ክልል በቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት የአርብቶ አደሩን ኑሮ ለማዘመን የሚያስችሉ የተለያዩ የመሰረተ ልማት ግንባታዎች በመከናወን ላይ መሆናቸውን ከፕሮጀክቱ ማስተባበሪያ ያገኘነው መረጃ ያመለክታል። ኢቲቪ 4 ማዕዘን ዜናዎችን ወደ ውጭ ጉዳያችን